መነን በሚያሳዝን ሁኔታ እስክንድር አባሯታል ከቤት። እንግዲህ ሀብልና መነን እናትና ልጅ ሲሆኑ እናት ለገንዘብ ጠቅማ ስትል ልጇን መጠቀም ፈልጋለች ማለት ነው ከልጇ ላይ። እንዴት ነው ያደረገችው? እናት የቤቱን አባወራ እስክንድር የሚባለውን ታገባለች። ልጅ ደግሞ ሀብል የምትባለው የቤቱን አባወራ እንዲሁም ደግሞ ለእስክንድር የመጀመሪያ ልጁ የሆነውን ታገባለች ማለት ነው። በእርግጥ የሀብል ሀሳብ ምንም እንኳን እናቷ ለጥቅም ብትፈልጋትም ከዚህ ጋር ያው የእንትን እያለቻት እየተጠቀመችባት ነው። ያው ለራሷ ጥቅም ስትል ያጋባቻት እንጂ ለልጇ አስባ አልነበረም። በእርግጥ ይህንን ነገር ሀብል አስባበት አይደለም የተከሰተው ወይም ደግሞ የመጣ ሀብል በሳቱ ለእናቷ ጠቀም ቢሆንም እሺ ብላ ልታገባው የቻለችው እዝራ ደግሞ በሰዓቱ የሚያፈቅራት ጓደኛ አለችው። ሰው ያቺ ጓደኛ ደግሞ ትወደዋለች፣ እሱም ይወዳታል። በጊዜ ሂደት ግን ሀብል ደግሞ እዝራን ታፈቅረዋለች። የምንን ሀሳብ እዚህ ጋር ምንድን ነው? እስክንድርን ካገባችው ሀብታም መሆን ያለው እንዲሁም ደግሞ ሀብትና ንብረቱ በእኔ ይሆናል ብላ ነበር ያሰበችው። ግን ሀብል ደግሞ እዚህ ጋር የእሷን እቅዶች አበላሽታባታለች ማለት ነው። በሰዓቱ እናትና ልጅ እንደሆኑ ምንም አይታወቅም፣ ማንም ሰው አያውቅም ማለት ነው። በሌላ በኩል ደግሞ የአዝራ እህት ለሀብል ጉድጓድ እየቆፈረችላት ነበረ። ሀብል የሆነ ወንጀል ሰርታ ከዛ ቤት እንድትወጣና እንድትባረር እንዲሁም ደግሞ ባልሰራችው ወንጀል አሳስረው እዛ ቤት እናትና ልጅን ለማባረር አስበዋል። እና እጅሪት ሌሎችም ጥቅም ፈላጊዎች ማለት ነው። ሀብል ይሄንን ነገር ስለምታውቅ እኔማ አልሸነፍላችሁም በማለት ነገሩን በሚስጥር አድርጋ ይዛ እየተራመደች ነበረ። ግን ደግሞ ሳታስበው ተጠቅታለች። ሊያጠቋት የቻለችውም ወንጀለኛ ለማስመሰል ስትከትፍበት የነበረውን አትክልት ምናምን ቢላዋ ከዛ ከኪችን ያወጡና የእሷ የእጅ አሻራ እንዲገኝበት ያው መችስ ክፋት ለማድረግ የሚያደርጉን ነገር አንዳንዴ ጥረት ነው። ሽንኩርት ስለከተፈችበት እሷ በዛ ቢላዋ ከገደልናት ያችን ልጅ ወቅተን ከዛ በኋላ እሷ እንደገደለቻት ይታወቃል ብለው ነው ተንኮሉን የጠነሰሱላት። ግን የሚያስገርመውና የሚያስደንቀው ነገር እዚህ ጋር እስክንድር የገዛ ልጁን እና ሚስቱን ስለማያምናቸው ሲከታተላቸው ነበረ። እና ደግሞ በአጋጣሚ ነው የሰማው ልጅቱ ያው ከሚያስፈራራት ቢኒ ከሚባለው ጋር ገንዘብ ካልከፈልሽኝ እውነቱን እናገራለሁ ሀብል ላይ ይህንን ወንጀል መለጠፍ እንደምትፈልግ እና ሀብልን እስር ቤት እንደምታስገቢያት እና ደግሞ ወንጀለኛ እንደሆንሽ ሁላ ነው የምናገርብሽ የማትናገሪ ከሆነ ሲላትም ነበረ። በዛ ምክንያት ታዲያ እንደዚህማ ልታደርገኝ አትችልም፣ አንተ እንዴት ነው እንደዚህ የምታደርገው? እኔ ምንም አይነት ወንጀል አልሰራውም፣ ሲጀመር ገንዘብ ክልኬልሃለሁ፣ ሰው የበላው ነገር አለ፣ ሌላ የምጨምርልህ ነገር የለም፣ በሌላ ነገር አታስገድደኝ ብለዋለች። እሱ ግን ይህንን ነገር ስለማይፈልግ እኔ ማድረግ የሚፈልገውን ነገር አውቃለሁ፣ አንቺ ልታዥኝ አይገባም፣ አሁን ተጨማሪ ገንዘብ ትሰጭኛለሽ ወይስ አትሰጭኝም ነው ጥያቄው። ከዚህ ጋር ምህረት ደግሞ የምሰጥ ምንም አይነት ገንዘብ የለኝም ጨርሻለሁ ትለዋለች። እሱ በዚህ መካከል አለመስማማት ይመጣል ማለት ነው። አለስማማ ሲሉ ስልክ ተደብቃ ስታወራና ስትጨቃጨቅ ከቢኒ ጋር እስክንድር በአጋጣሚ ወደ ሳሎን በሚወርድበት ላይ ልጁ ስልክ ስታወራ ይሰማል። ስለዚህ ይህች ምህረት ከማን ጋር የምታወሩ በማለት ጠጋ ብሎ ማዳመጥ ጀመረና ከሀብል ላይ ወጥመድ እያዘጋጀች እንደሆነ ነፍሰ ገዳይ እንደሆነችም ይነገራል ማለት ነው። ይህኔ ነገሮችን እንዳላወቀ አድርጎ ወደ ታች ይወርዳል ማለት ነው። ከዛ የሚስቱን ውሸቱን ካወቀ በኋላ ሚስቱን እስክንድር ምንድን ነው ያደረገው? ጓዝሽን ይዘሽ እዚህ ቤት ውልቅ በይልኝ ይላታል። የሚገርማችሁ ነገር ከዛ ልብሷን ሽክፍክፍክፍ አድርጎ በምታመጣው ቦርሳ ይዞ እና ውጭልኝ ይላታል። እንደዛ ከማድረጉ በፊት ግን ምንድን ነው ያደረገው? ለልጁ ፖሊስ ይጠቁምባታል ማለት ነው። ፖሊስ ይጠቁምና ልጁ ወንጀለኛ እንደሆነች ለማሳሰር ፈልጎ ከዛም በኋላ ፖሊሶች ይመጣሉ። ግን እዚህ ጋር ምህረት ያሰበችው ነገር ምንድን ነው? ሀብልን የሚያስሯት ነው የመሰላት እና ወንጀለኛ ናት ሀብል ትውጣልን እያለች ከአዝራ ፊት ራሱ ከእስክንድር ፊት እየጎረረች ነበረ። ነገር ግን ፖሊሶች የመጡት ለራሷ እንደሆነ ስታይቅ በጣም ነበር የጨነቃት። ከዛ አንተ ሰውዬ ማለት ጀመረች፣ አባቷን ማለት ነው። እኔ በአይኔ በብረቱ በጆሮዬ ነው ያዳመጥኩሽ የምትናገሪያቸውን ነገሮች፣ ስለዚህ ወንጀለኛ አንቺ ነሽ በማለት አባትም ልጁን ወደ እስር ቤት ይልካታል። ጥሩ ውሳኔ ነው የወሰነው። እንግዲህ እስክንድር እዚህ ጋር በጣም አስተዋይ ነው። ያው እስክንድር ኑሃሜ ላይም ጥሩ ነው፣ ከሀብል ላይም ጥሩ ነው። ነገር ግን ከአደራ ላይ ደግሞ ጨካኝ ብሎ ነው የሚሰራ።
እና ማለት ነው ሀብልና እስከንደር በአዲስ ድራማ ደግሞ አንድ ላይ ሆነው እየሰሩ ነው። የሚገርመው ነገር ይሄ ያስደምማል። ከዚህ ጋር ፒስ ናቸው፣ ተወዳጅ ናቸው፣ ተጠሊት አይደሉም። እዛ ጋር ግን ካራክተራቸው ሁለቶች ጠብ እንደሆኑ ነው። ይሄ ነገር ለየት የሚያደርገው ነገር አለ። ከዛ ምንን ደግሞ በምትሰራቸው ድራማዎቿ ሁሉ ክፋትና ተንኮል የተሞላበት ላይ ነው የምትሳተፈው። ብልጥ ስለሆነች እና ደግሞ ነገሮችን ማቀሳሰር ስለምትችል ነው ብዬ አስባለሁ። ይህ ነገር ብዙ ጊዜ ምርጫዋ የሚሆንና ምንንም ተሳክቶላታል ከእነዚህ ሰዎች ጋር በመስራቷ። ነገራችን ላይ ምንን በጣም ብዙ ድራማዎች ነው ያሏት። የሚገርማችሁ ነገር ብዙ አንጋፋ አርቲስት የምትባል ናት። እንግዲህ አሁን ከመጡት ማለት ነው። በፊቶቹ በጣም ደስ ይሉ ነበረ። እሱ አሁን ላይ ደግሞ የሚመጡት አዳዲስ ተዋናይ አርቲስቶች ምናምን ጥሩ ጥሩ ስራ ይዘው እየመጡ ነው ያሉት። እናም ደግሞ ብዙ ነገር ላይ ነው የሚሳተፉት። አንድ ነገር ብቻ አይደለም። ሆኖም ምንንም ውጭልኝ ከተባለች በኋላ ጓዟን ይዛ ለመውጣት እባክህ ይቅርታ አድርግልኝ ብላ እስከንደር ጉልበት ስር ተደፍታ ነበር። ጉልበት ደግሞ ማለቴ እስከንደር ጉልበቱ ስር ተደፍታ በነበረበት ሰዓት እኔ አይመለከተኝም በማለት ነው የነገራት። ከዛ ሀብልም ያው እውነቱ ከተገለጠ እኔ ምን አለኝ እና ነው እዚህ ቤት የምቀረው ብላ ጓዟን ይዛ ለመውጣት ትሞክራለች። ከዛ እስከንድር በጥፊ ያጋጫታል። ማለቴ እዝራ ባለቤቷ ወይ ጉድ ቅጥቅጥ አድርጎ ሊገላት ማለት ነው። ከዛ እኔ ራሱ ፍቅር ይዞኛል እባክህ አትደብድበኝ፣ ምንም እኮ እናቴ ወደዚህ ቤት ያመጣች ለጥቅም ቢሆንም ግን እኔ ለመጀመሪያ ጊዜ እንዳየው አቅሬ ወድጄ ነው እዚህ ቤት የገባሁት እንጂ እንደምታስበው አንተ ለጥቅም ፈልጌ አይደለም እና እባክህ ተረዳኝ ትለዋለች። እዝራ ደግሞ ያዙ ይልቀቁኝ፣ በቃ እዚች ልጅ ጋርማ አንድ ቀን አላርም ተውጣለኝ እያለ ነው እንግዲህ ያዙ ይልቀቁኝ እያለ ነው። በእርግጠኝነት አሁን ሀብል ከሄደች በኋላ ፍቅር ድብን አድርጎ ይዘዋል። ሙሽራ ሆና መግባቷን ምናምን እያንዳንዱ ነገር ያስታውሰዋል ብዬ አስባለሁ። ከዛ ይቆጭ ይሆናል እና እስከንደር ደግሞ ሀብል እንድትወጣ አልፈለገም ሚስቱ እንጂ። ስለዚህ ሶስታችን ቁጭ ብለን ማውራት አለብን ይላል እስከንደር። እኔ አላወራም እውነቱን ነው የምነግርህ እያለችው ነበረ። ከዛ ምንን ደግሞ የሚገርማችሁ ነገር እባክሽ እኔና አንቺ እናትና ልጅ አይደለንም የሚለውን ነገር ንገሪው ለእስከንደር ትላለች። ከዛ ግን ልጅቷ ብልጥ ስለሆነች አሁንም እስኪ ተሸነፊ፣ እስከ መቼ ነው በውሸት ዓለም እንደዚህ የምትሆኙ ትላታለች። ከዛ በሰላም ውጭልኝ ብሎ በሰላም እንድትወጣ ካረጋ በኋላ ሀብልና እስከንደር ማውራት ጀመሩ። እስከንደር ጥሩ ሰው ነው፣ ያው ፍትሃዊ ነገር ይመስላል ማለት ነው። ከዛ ቀረች አጅሬ። እዝራ ደግሞ እሷ ከቀረችማ እዚህ ቤት አልመጣም ስመለስ እንዳላገኛት በማለት ፎክሮ ይወጣል። ከዛ ሲመለስ ሲያገኛት ደግሞ ያዘው ይልቀቁኝ ማለት ነው። እና አሁን አዝራ ሀብልን ይቀበላታል ወይስ ደግሞ ከዛች ከእንጀራ እናቴ ጋር ሆናችሁ ልታሰናክሉን ነበር ብሎ ይችንም ይጠላታል። እንደኔ ግን ቀስ በቀስ እያፈቀራት ይመጣል ብዬ አስባለሁ በአቶ እስከንደር ምክንያት።